አእምሮክ ከብዶት ሐሳብህ ሁሉ የተበታተነበት ቀን አጋጥሞ ያውቃል? አንድ አረፍተ ነገር ደጋግመህ እያነበብክ ምንም ሊገባ እምቢ ብሎክ ያውቃል? በቃ ለማትኮር እየሞከርክ ግን ውስጥ ለመሆኑ ምን እየሆንኩ ነው ብለህ ራስን ጠይቀህ ታውቃለህ? ይህ ስሜት ተሰምቶ የሚያውቅ ከሆነ ብቻህን አይደለህም። ግራ መጋባት ማለት ብልህነትን አጥተሃል ማለት አይደለም። ህልሞችህም አብቅተዋል ማለት አይደለም። አንዳንዴ አእምሮ ከመጠን በላይ ጭንቀት፣ ጫና እና ስጋት ተሸክሞ ሲደክሞ ብቻ ነው። ትልቁ ልትሰራው የምትችለው ስህተት ግራ መጋባትህን የታሪክ ማብቂያ አድርገህ ማመን ነው። ይህን አስብ። ደመናት ፀሐይን ሊሸፍኑት ይችላሉ፣ ነገር ግን ፈጽሞ ሊያጠፉት አይችሉም። በተመሳሳይ ሁኔታ ግራ መጋባት በራስ የማመን ስሜትን ሊያሸንፉ ይችላል፣ ነገር ግን አቅምህን፣ እጣ ፋንታህን ሊደመስሰው አይችልም። የምታደንቃቸው ጠንካራ ሰዎች እንኳን በራሳቸው የተጠራጠሩባቸው ጊዜያት ነበሯቸው፣ ነገር ግን በአንድ ጊዜ አንድ ትንፋሽ እርምጃ እየተራመዱ ወደፊት መጓዛቸውን ቀጠሉ። ሁሉ ነገር ሙሉ በሙሉ እስኪስተካከል ድረስ አልጠበቁም። የሁሉ ነገር መልስ ሳይኖራቸው እንኳን መጓዛቸውን አላቆሙም። ስለዚህ ዛሬ ግራ የመጋባት ስሜት ከተሰማህ ራስን አትውቀስ። ከፈለክ እረፍት ውሰድ። አንድ ትንሽ ነገር ተማር፣ ወይም ጸልይ፣ ወይም ረጋ ብለህ ከራስ ጋር ተነጋገር። ተስፋ ከመቁረጥ ይልቅ አንድ እርምጃ ወደፊት ተራመድ። እድገት ማለት ሁል ጊዜ ጠንካራ ሆኖ መሰማት አይደለም። እድገት ማለት አእምሮ እርግጠኛ ባልሆነበት ጊዜ እንኳን ላለማቆም መወሰን ነው። አንድ አስቸጋሪ ወቅት የወደፊት ህይወትን ሊወስነው አይችልም። መሆን የምትፈልገው ሰው አሁንም በውስጥህ አለ። ማመንህን ቀጥል፣ መማርህን ቀጥል፣ ወደፊት መጓዝህን ቀጥል። አንድ ቀን ወደ ኋላ ተመልሰ ያ ግራ የሚያጋባ ወቅት እንዳላፈረሰ የበለጠ ጠንካራ፣ ብልህና ቁርጠኛ እንዳረገ ትረዳዋለህ። ተስፋ አትቁረጥ። ታሪክህ ገና አላበቃም። እንደዚህ አይነት አበረታች እውነታዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ አድርጉ።